ወይ አይ ምንም እያወራሁት ስለሆነ ሰማኛለህ። ሌላ ችግር አትፍጠርሽ። አንተ በስራት ምን ልሰራ ነው የመጣው? ምን ልሰራ ነው የመጣው? ንገረኝ። አንቄ ልግደል አሁን እዚህ ጋር ተረጋጋ። ምን ሆነ ታያልክ ነው? እስቲ ስለዚህ አስረዳኝ። ያዝንከ ቆይ ምን አደረኩ? ምንድን ነው የበደልኩ? ማለቴ በቃ ማረግም እኮ ከፈለክ በግልጽ እኮ ማረግ ትችላለህ። ውብዬ እኔ አንቺ ላይ እንደዚህ አይነት ነገር አደርጋለሁ? እኔ አደርጋለሁ? እንዴት ታምኛለሽ? ውብዬ በእናትህ ነው እንዳትነካኝ። በቃ ዞር በል። ለነገሩ ካንተ ጋር ምንም ማውራት አይጠበቅም። ውብዬ ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ውርም ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ለሸኝህ የመጨረሻዬ በሊሆን ግዴ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቼ? ሰላማችሁ በያላችሁበት ብዝት ይበልልኝ። እኔ ያለው እግዚአብሔር ይመስገን። እንግዲህ ጥሩ ሁኔታ ላይ እንዳልሆንኩ ሁላችሁ የምታውቁት ነው። በህይወቴ እጅግ ከባድ ነገር ነው የገጠመኝ። እንደ ሰው በጣም እየተፈተንኩ ባለውበት አይነት ጊዜ ላይ ነው ያለሁት። ይሄ ታይም ለኔ በጣም ከባድ የፈተና ጊዜ ነው እና ምን ብዬ እንደማስረዳም አላውቅም። አንዳንዴ ሰማይ ግልብጥብጥ ይልባችኋል እና ያልጠበቃችሁት ነገር ይሆናል። በህይወታችሁ ሀፕን ያደርጋል። እንዲህ ይሆናል እንደዚህ ይሆናል ብላችሁ በማትጠብቁበት ሰዓት ፍጹም የማትጠብቁት አይነት ነገር በህይወታችሁ ሀፕን ይሆናልና በጣም ያስደነግጣል። እውነት ለመናገር በጣም ተጨናንቄ ነው ያለው። በጣም ጨንቆኛል። ውብዬ እኔን ይህን ያህል መጠርጠሯ በጣም አሳዝኖኛል። በሚስቴ አመኔታ ማጣቴ በጣም አሳዝኖኛል። እናንተም ደግሞ በእኔ ማዘናችሁ በጣም አሳዝኖኛል። እጅግ በጣም ስለምወዳችሁ፣ እጅግ በጣም ስለማከብራችሁ እናንተ በእኔ እንድታዝኑብኝ አልፈልግም። ሁሌም እንድትደሰቱ ነው ፍላጎቴ። ሁሌም በማንኛውም ሰዓት እናንተ ደስተኛ እንድትሆኑ ነው። እናንተን ለማዝናናት ወይ ቁም ነገር ያለው ነገር ይዤ በመጣ ነው እንጂ እንደዚህ አይነት ነገር ሀፕን ያደርጋል ወይም እኔ ላይ ይከሰታል ብዬ አስቤ አላቅም። እና ውብዬም ደግሞ ይህን ያህል ትከፋብኛለች ብዬ አንድም ቀን አስቤ አላቅም። እና ቤተሰብ ዛሬ ላወራ ትፈልጊያለሁ። ከዚህ በላይ ይሄ አንተ ሚስጥር ነው፣ ይሄ አንተ ቪዲዮ ነው እያለች ከዚህ በላይ እንዲወጣ አልፈልግም። በቃ እርግጠኛ ባልሆነችበት ነገር ስለኔ ማንነት ማይሆን ነገር እየመጣች እናንተ ጋር እንድታወራ አልፈልግም። መቆም አለበት ብዬ አምናለሁ። እዚህ ጋር መብቃት አለበት ብዬ አምናለሁ። እስካሁን የሰማችሁት፣ እስካሁን ስለኔ የተረዳችሁት ኔጌቲቭ ነገር ይበቃችኋል ብዬ አምናለሁ። ለዛም ዛሬ በአካል ላገኛት ፈልጌያለሁ። እውነት ለመናገር እዚህ ጠርቼ ማውራት አልችልም፣ ግን እስከ ቤት ሄጄ ለማውራት ነው ሐሳቤ፣ ባለችበት ማለት ነው። ተናዳም ስለሆነ በእንደዚህ አይነት ንዴት ውስጥ ተበሳይታ ነይ ማለቱ ትንሽ ይከብደኛል። እኔን ለማግኘትም ስለምትፈልግ እኔ እስከ ቤታችን ሄዳለሁ። ያው አሁን ላይ ቤቴ ባይሆንም ኦልሬዲ ከቤት ስለወጣሁኝ እኔ እውነት ስላለኝ እውነተኛ ሰው ስለሆንኩኝ እስከ ቤት ሄጄ አወራታለሁ። ቤተሰብ አንዳንዴ እውነታውን እናንተ እያወቃችሁ ግን ደግሞ በቃ ተከሳሽ ስትሆኑ የሆነ በቃ የሚሰማችሁ ስሜት አለ። እውነት ስላለኝ ፊት ለፊት ሄጄ እጋፈጣታለሁ። እኔ አልደበቅም በፍጹም። ዛሬውኑ ልታሳስረኝ ትችላለች። የእውነት ከልቤ ስለምወዳትና ከልቤ ስለማፈቅራት ከልቤ ስለምታመንላት ፊት ለፊት እስከ ቤት ድረስ ሄጄ ነው ማወራት የእውነት። እና ቤተሰብ እስከዚህ ሰዓት እስከዚህ ደቂቃ ድረስ ስለኔ የተከፋችሁ፣ በኔ ምክንያት በጣም የተናደዳችሁብኝ፣ ተስፋ የቆረጣችሁ ሁላችሁንም ሶሪ ማለት ፈልጋለሁ። እኔ እንደዚህ አይነት ሰው አይደለሁም በፍጹም። ምታቁኝ ታቁኛላችሁ።
በጣም ብዙ የምታቁኝ ስላላችሁ በጣም አመሰግናለሁ። የእውነት የኔን የልቤን የምትረዱ በጣም ብዙ እህት ወንድሞቼ አላችሁ። ከእናት ልጅ በላይ እህት የሆናችሁኝ እህቶቼ አላችሁ። ከእናት ልጅ በላይ ወንድም የሆናችሁ ወንድሞቼ አላችሁ። እኔ እንደ እናቴ ልጆች ነው ማያችሁ። ለዛ ቤተሰብ ስለማከብራት ስለምወዳት ስለማፈቅራት እስከ ቤት ሄጄ አወራታለሁ። እናንተንም ስለማከብራችሁ ማለት ነው። የኔም ሐቄ እንዲወጣ ስለምፈልግ እውነታው መውጣት ስላለበት ማለት ነው። ለማንኛውም ሰፈር እዛ ሄጄ እንግዲህ ቤት ሄጄ አወራታለሁ። ምንም አይነት ጭቅጭቅ ንትርክ አልፈልግም። ግልጹን ላስረዳት ሞክራለሁ። ከአቅሜ በላይ ከሆነ ግን ምንም ማድረግ አልችልም ቤተሰብ እና ሁላችሁም ላይክ አድርጉ፣ ሼር አድርጉ። እኔ ምንም ማለት አይደለም። ፈጣሪ ነው የሰውን ልጅ የሚያኖረው፣ እግዚአብሔር ነው የሚያኖረውና ኮፒ ሊንክ አድርጉ፣ ሼር አድርጉ ቤተሰብ። ለማንኛውም እስቲ ቤት ሄደን እሷን እናወራታለን። መልካም ቆይታ። ከጎኔ ያላችሁ ፈጣሪ ያክብርልኝ። ኑ ተከተሉ። ጋሼ እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን አለን። ቤተሰብ ቤት ደርሻለሁ። በቻልኩት ቤት ገብቼ ማውራት ነው የፈለግኩትና ተከታተሉ። መጀመሪያ ምን እንደምታወራ ይሄው እዚህ አውራኝ። እዚህ ቁምና አውራኝ። ውስጥ ገብቼ አውራለሁ። እዚህ ቁምና አውራኝ። ላውራ እያልሽኝ አልነበር? ማውራት ትችላለህ። ውስጥ ገብቼ ላውራ። ምን ችግር አለ? በቃ እዚህ ሆነ ማውራት ትችላለህ። የጠላትሽ እኮ አይደለሁም ማለት ነው። ኧረ እባክህ እኔ መሞት አለብኝ? እኔን መግደል አለብህ ግዴታ ጠላቴ ለመሆን? እሺ አላሳልፍም። እዚህ ሆነ አልኩህ። ውስጥ ሄደን ቁጭ ብለን እናውራ ተረጋግተን። ይሄው እዚህ ጋር ቁምና አውራኝ። ላውራ ፈልጋለሁ ብለሽኝ የለ እንዴ እኮ ይኸው ለዛም ስለማከብርሽ መጣሁ። በጣም ደስ ብሎኛል። ስላከበርኩሽ መጣሁ። ገብተን እናውራ ውስጥ። ውብዬ በጸባይ እየጠየቅኩሽ ነው። እኔስ ያለ ስሜ ስም እየሰጠሽኝ ነው። ሰው ውስጥ ገብተን እናውራ ቁጭ ብለን። ከኔ እኮ ምንም የተረዳሹ ነገር የለም ውብዬ። ካንተ ምን እንደረዳ ነው የምፈልገው? ምንም የተረዳሹ ነገር የለማ። ምን አስረዳኝ? እኔን አታውቂኝም አይደለም? ምን አስረዳኝ? ያስረዳኝ ነገር አለ? ራስሽ ለምን ደግሞ ይጣልሽው? ለምን እንደዚህ ምትል? ወይ ያዘንክልኝ። ተዋከል ራሴን መቼም አልጠለም። አልሰራም። አዘንክልኝ በጣም። እሺ ገብተን እናውራ። እዚህ በር ላይ ምንድነው የምሰራው? አስገቢኝ ቤት። ሰውዬ እየሰማኸኝ ነው? ሰው እኮ እያየን ነው። ምን ይባላል? ምን እንደሚባለው ይዋ መቼም ጉድን ነው የሚያዩልኝ። የትም አትገባም። ሰውዬ አይሰማም እንዴ? ምን ይሆንክ? ውስጥ ላውራ እኮ ነው ወይ? አይ ምንም እያወራሁ ስለሆነ ነው። ሰማኛለህ። ሌላ ችግር አትፍጠርሽ። አንተ በስራት ምን ልሰራ ነው የመጣው? ምን ልሰራ ነው የመጣው? ንገረኝ። ተረጋጋ። አንቄ ልግደል አሁን እዚህ ጋር? ተረጋጋ። ምንድነው የምረጋጋው? ተረጋጋ። አንተ ምን ታረግ መጣ እዚህ? እኔ አልነካ። ምን ማለት ነው? ተረጋጋ። መረጋጋታችን ብዬ በር ላይ ቆመሽ ታዋራለሽ አይደል? አንተ ምን አይነት ሰው ነህ ግን? ተረጋጋ። ታላቅ ነኝ፣ ገባ? አክብረኝ። የምን ስለምን ታላቅነት? አንተ አፋለ ወይ? እኔን ታላቅ ነኝ ለማለት የእህትህ ባል ነኝ፣ አክብረኝ። እንዳትነካ። ምንም አከብረ ነገር የለም። አንተ ወርደሃል እኮ በቃ። እንደዛ አይነት ሰው ስርዓት ይኖር። ለምን በር ከፈሽልህ? ለምንድን ነው የምታወሪው? ብዬ በምን ዙሪያ ጠርታኝ እኮ ነው የመጣሁት አይደል እንዴ? ምን ማለት ነው? ጠርታኝ ላውራ አለችኝ፣ መጣሁ። ምንም የምታወራት ነገር የለም። ሂድልን፣ ከህይወታችን ውጣልን። በቃ ልግደል አሁን። ለምን ደማትረጋጋ? አንተ አሁን እስካሁን ራሱ በህይወት እንዴት ቆየ? ለምን ደማትረጋጋው? ምን ማለት ነው ተረጋጋ? ምን ማለት ነው? እንዴት ነው አንተ ራስህ እንዴት ነው እያየህ ያለው? ደፍረህ ቤት ትመጣለህ? ዝም ስላልህ ነው? ዝም ስላልህ ነው ወይ ንገረኝ። ዝም ስለተባልክ ነው? እሺ ተወኝ። ላውራት ነው የመጣሁት። አንተን ላውራ። ምን አይነት ሰው ነው ግን? አስገቢልኝ። አንተ አስገቢልኝ ምናምን አቃረከኝ እንዴ? ሂድልን፣ በቃ ሂድልን። ና ሂድልን። እኔ አልነካም። አንተን ላውራ አይደለም የመጣሁት። እሺ ማውራት ምን አይነት ሰው ነው ግን? ምንድነው ልታስረዳኝ? እንዳወራ እሱን እንዲገባ አልሄድም። እኔ እዚህ ጋር ቆሜ ነው። ምን ታመጣለህ? አንተ ጋር ምንም ማውራት ነገር ንገረን። እየሰማን ነው። አንተ ካልሰራውልህ እኔ ሰው አይደለሁም። እሺ እዚህ መተህ ቤት ድረስ አንተ እስካሁን ያስለቀስካት አይበቃህም? አይበቃህም ወይ? እስከዛሬ እየዛትክ ነው።
ምን ማለት ነው? ቆይ እሺ ከዚህ በላይ ዝግባለሁ። ገና አሳያለሁ በአካል ምን እንደማረጋግጥ እንጂ አንተን ላወራ አይደለም የመጣሁት ሰውዬ ገባ። እሷንማ ማውራት አችልም አስበም እንዴ? አሁንም አከብረዋለሁ። እየመታኝ እያየሽ ነው አይደለ? አክብሬሽ እኮ ነው የመጣሁት አይደል? ልታስመችኝ ነው? ውይ በጣም ደፋር ሰው ነው ግን ቤት ድረስ ይመጣል። ምን አይነት ድፍረት ነው? አንተ የባለቤት የእህት ባል እኮ ነኝ። አክብረኝ ገባ። በስነ ስርዓቱ እንድታወራኝ ነው የምፈልገው። አይደለም አክብሬ በህይወት ስማ መሄድ ይገባዋል። ስለኔ አታውቅም አንተ። እሺ ስለኔ ማንም እውነት ነው። ስላንተ አናውቅም አይደል? እሷ ታውቃለች ስላንተ ታውቃለች። እሷ ነገር አታውቅም ስላንተ እኮ እሷ ራሱ ብታውቅ እንደዚህ አታዋርደኝም ገባ። ኧረ ዝም በል አንተ። ቀድሞ ተዋርደሃል አንተ። እኔ አልነካም። እኔ ምንም ማሳሰብ እየሰማኝ ነው አይደል? ይገባ ነገር ሰዎች እያዩ ነው። ስለዚህ ስርዓት ያዝ። እየረበሽን ነው። እሺ እና አንቺ እንድናወራ ግባ በይ። እሺ አውራኝ። ምንድን ነው የፈለግከው? ማስረዳት የምትፈልገው መናገር የምትፈልገው ነገር ንገረኝ። እንድናወራ ግባ በይ። ምን አይነት ሰው ነው ይሄ? ተረገመ ነው ውብዬ። አንተ እኔን የመሳደብ ስልጣን የለም። ነይ ግቢ በእናትሽ አስገቢው። አይደለም ኪራሽ ሂድ ግባ በቃ። እኔ አውርቼ እመጣለሁ። ውብዬ አንድ ነገር ቢያደርግ የለውም ችግር ከተፈጠረ ጠራሃለሁ። አንድ ነገር ቢያደርግ ይስተላል። ያለቅሽበት በርሽን ዘግተሽ አልቀሰሽ ነው በቃ ዝም በል እሺ። እንዴት ነው እንደዚህ የሚናገር? አንተ ዝም በል። እኔ ምን አደረኩኝ? ምን እያረክ ነው? ምን አደረኩ? ጥሩ ነገር እንዳደረገ ሰው ደግሞ ሰውን ትናገራለህ እንዴ? ኪራ ግባ አንተ። እሺ ውብዬ ማርያም እንዳትቆይ፣ ከሱ ጋር እንድታወሪ አልፈልግም። እኔ ረጅም ሰዓት እንዳታወሪ ቶሎ ነኝ። እኔ ያዘሽበትን ጊዜ ለማሰብ ብዬ ነው ዝም ብዬ እንድታወሪ ዝም ብለሽ። አንተ ምን አገባ እዚህ? ዝም በል በቃ አታዋራኝ። ግባ ግባ። አንተ ጋር ግባ። እኔ ፈታለሁ በቃ። እሺ ንገረኝ። አንቺ ብዬ ነው የታገስኩት። እሺ እየጠበቅኩ ነው። ስላለው ጉዳይ ልታስረዳኝ ትችላለህ? መናገር የምትችለው ነገር አለ? በመጀመሪያ ዳንሽ አቆ እስቲ በስርዓት አውሪ። ኧረ እባክህ በስርዓት ላውራ። እንደዚህ የምትሆኚው ሴትን እየዳበስክ የምትመጣበትን እጅን እኔ ላይ ልታሳርፍ ነው? እኔ ከአንቺ ውጭ ሌላ ሴት ዳብሳለሁ? ከዚህ በላይ ምን ልታደርግ ነው የፈለግህ? እንደዚህ ትያለሽ? አሁንማ ባለ ትዳር ነው። በቬሎ አገባህ አይደል? ቆይ እንዲህ ነው እንደዚህ የቻልክበት? ቆይ ምን አይነት ሰው ነው ካንተ? ምን አይነት ተፈጥሮ ነው ያለ? ንገረኝ እስቲ። ስማ እኔን ቤት አስቀምጣ አንተ እንደዛ ስታደርግ ምንድን ነው እየተሰማ ያለው? ቆይ ከኔ ጋር ስትኖር እያስመሰልክ ነው እንዴ? አትፈልገኝም ነው? አስጠላውክ? እስቲ ገልጾ ንገረኝ፣ የትኛውን ትክክል? እያናገርኩ ነው፣ መልስልኝ። ለተግባርክ ምንድነው ምላሹ? ንገረኝ እስቲ። መቼም እኔ አይደለሁም አትልም አይደል? መቼም ተቀናብሮ ነው አትልም። ንገረኝ እስቲ የትኛውን ትክክል? እኔ በጣም እያሳዝንሽ። እስካሁን ከኔ ምንም እየሰማሽ አይደለም። እየሰማሽኝም ማለት ምን እንድሰማ ነው የምትፈልገው? እኔ ጋር ያለውን ነው። አንድ ወር ሙሉ ስታገልና አንድ ወር ሙሉ ስለምንም ምንድነው ምን አረክልኝ? ንገረኝ። ግን እስካሁን እኮ እኔ ጋር ያለውን እውነታ እየሰማሽ አይደል? የትኛው እውነታ? ምን እውነታ አለክ? እውነታ እያልክ ነው አይደለ? እስቲ እውነታ እያልክ ነው? እስቲ ስለዚህ አስረዳኝ። ያዝንከው ያዛ አስረዳ። እሺ ለዚህ ምላሽ አለ? ንገረኝ። ምላሽ ካለ እንደዚህ ምላሽ አለኝ በል። ውሸት ነው? እሺ ይሄን አታምንም ማለት በጣም ጥሩ። እሺ ስለዚህ ምላሽ አለክ? ንገረኝ እስቲ። ምላሽ አለክ? ያዝና ይኸው ምላሽ አለ? ምላሽ ካለ እንደዚህ ነው በልና አስረዳኝ። እኔን እስከዚህ ድረስ ነው የምታልኝ ማለት ነው? እኔ ያለሽ ቦታ እስከዚህ ድረስ ነው ብቻ ነው አይደል? እስከዚህ ድረስ ብቻ የምታልኝ አይደል? ቆይ እኔን ታምኛለሽ? ለምንድን ነው ማምነው? አይደለም ይሄን እያየኝ እንዴት ነው ማምነው? ንገረኝ እስቲ። ማንን ነው የምታምኚው? አይደለም እኔ መጫወቻ ነኝ? ከዚህ ፎቶና ቪዲዮ ይልቅ ማንን ነው የምታምኚው? እኔ የማምነው አሁን ላይ ማለት ነው ራሴን ብቻ። ገብቷል አይደል? ራሴን እየሰማ ነው። ይሄ ለአንተ ተራ ነገር ነው? ተራ ነገር ነው ይሄ? ንገረኝ፣ ይሄ ተራ ነገር ነው? እኔ እኮ ይሄን ብቻ አይደለም ያየሁት። ገብቷል አይደለ? እየሰማኝ ነው? እሺ ስለ ቪዲዮስ
አምጣ። ስለ ቪዲዮስ ምላሽ አለ? ይሁን ወሰደው ከፈለከው ምናልባት ያስፈልግ ይሆናል። ነው አሳጥቤ ግድግዳ ላይ የምሰቅለውን ፎቶ ላምጣልክ። እንዴት በተራሉ ባልታ ታምኛለሽ? እንዴት በተራሉ ባልታ ታምኛለሽ? እንዴት ቻልክበት? ቆይ ሁለት ልጆች እኮ ያፈራን ባልና ሚስቶች እኮ ነው። እንደዛ ነው። እንዴት በተራሉ ባልታ ታምኛለሽ? እሺ ይሄኛው ተራ ነገር ነው ልበል ተራ ነገር ነው ይሄ ማለት ነው። ስለ ቪዲዮ ምን ትለኛለህ? እስቲ ንገረኝ። እሱም ተራ ነገር ነው። ለአንተ ተራ ነው። እኔና አንቺ ነው የምንተማመነው። ኧረ እባክህ ገባሽ? ሌላ ሴት ጋር ካፌ ቁጭ ላይ እየተቃቀፍክ ማመን ነበረብሽ። እንዳስረዳሽ ራሱ እድል እየሰጠሽኝ አይደለም። ሰማሽ? እንዳስረዳሽ እንኳን እድል እየሰጠሽኝ አይደለም። ይኸውልህ እኔ ከዚህ በኋላ እኔን አታውቂኝም። ስንት አመት ነው? 6 አመት ነው አይደል? አብረን የቆየው። እንዴት ናም ተወኝ፣ እንዳትነካኝ። እየሰማ ነው። እንዳትነካኝ። አታውቂኝም። አላውቅም። ይሄው እንደማላውቅ እኮ እያሳየኝ ነው። ገብቶሃል? እኔ በጭራሽ አንተን ላውቅህ አልችልም። እየሰማ ነው። አሁን ለቃቅም ነው ውሰድ። ቆይ ምን ተፈጥሮ ነው ያለ? እኔ ምንድነው ያደረኩ? ቆይ አንተን ብዬ ተከትዬ ስለመጣሁኝ ልጆች ስለወለድኩልህ ቤት ስለተቀመጥኩ ለዛ ነው እንደዛ ነው ይሄን እያረክብኝ ያለው? የኔን እውነታ መቼ ሰማሽው? ብዬ ያንተ እውነታ ምንድነው? አንድ ወር ሙሉ ንገረኝ ብዬሽ ከዚህ በላይ ምን ልስጥ? ንገረኝ። ጭራሽ አንተ እኔ ስለመክሰስ ታወራለህ አይደል? አንቺ ስለኔ መረጃ ፍለጋ ላይ ነሽ እንጂ እኔ እንዳስረዳሽ ድሰጠሽ። ኧረ እባክህ እንዳስረዳሽ ድሰጠሽ። ምንም ነገር ሳልፈልግ ነው ቤቴ ድረስ የመጣው። ቆይ እኔ ምን አደረኩ? ምንድን ነው የበደልኩ? ማለቴ በቃ ማረግም እኮ ከፈለክ በግልጽ እኮ ማረግ ትችላለህ። ውብዬ እኔ አንቺ ላይ እንደዚህ ነገር አደርጋለሁ? እኔ አደርጋለሁ? እንዴት ታምኛለሽ? ውብዬ በእናትህ ናውም እንዳትነካኝ። በቃ ዞር በል፣ እንዳትነካኝ። እንዴት ታምኛለሽ? አትንካኝ። ገብተን እናውራ፣ ሰዎች እያዩ ይሄው በደንብ ገብተን ከፈለክ ማለት ነው። ይሄን ጉዱን ተመልከቱለት ማለት ትችላለህ። እየሰማ ነው። ሰምተሃል? እበትንላለሁ ከፈለክ በየቦታው ማለት ነው። በተንሽ እኮ ከዚህ በላይ እንዴት አንተ በእኔ የጨከንክ ሰውዬ ነህ። ገብቶሃል? በተንሽ እኮ ዓለም ሙሉ እንዲያረግሽ እኮ ብዬ በተንሽ እኮ እኔን ከማመን ይልቅ አንቺ ተራ ፎቶ ያዩልህ ገና ትንሿን ነገር ነው። ገና ብዙ ጉድ አለ። ገብቶሃል አይደለ? ከዚህ ውጭ ምን ልታወጪ? ሌላ መረጃ የለህም ብለህ ነው የምታስበው? ገና ብዙ አለኝ። ገብቶሃል? አውጥተሽ እኮ ጨርሽው። አሁንም እውነታውን ካልተናገርክና ካላስረዳኝ ማለት ነው ከዚህ የበለጠውን ደግሞ አወጣልሃለሁ። ገብቶሃል? ቆይ አንተ ምን አይነት ጨካኝ ሰውዬ ነው? ይደረጋል እንደዚህ? ከዚህ በላይ ምን ታደርጋለህ? ንገረኝ። ተይ አሁንም እድል ስጪኝ ላስረዳሽ። እድል ስጥ። አሁንም ልታታለለኝ ፈለክ? ድሮ የምትታለለው ውብርስ የለች። በጣም የሚያሳዝነኝ ግን ማለት ነው ለልጆቼ ነው። ገባህ አይደል? ለልጆቼ በጣም ያወቅሽ ቀን ግን ይቆጭሻል ውብዬ። እውነታውን ያወቅሽ ቀን ግን ይቆጭሻል። ትጸጸቻለሽ ውብዬ ባደረግሽው ነገር። እውነታውን የደረስሽበት ቀን ግን ውብዬ ትጸጸቻለሽ። ሰማኛለህ? እንደዚህ አትበለኝ። እየሰማ ነው? ተይ አሁን ተይ። እኔን በያዝከኝ እጅ ማለት ነው እኔን ይዘኸኝ ነው። ገብቶሃል? ስማ ለምን እንደምረጋጋው መታ አሁንም ሌላ ነገር ትለፈልፋለህ? ምን አይነት ሰው ነህ? ንገረኝ። እኔን የያዘ እጅ እንዴት ሌላ ሰው ያዘልክ? ንገረኝ እስቲ መልስልኝ። ምን አይነት ጨካኝ ሰው ነህ? እኔ ጭራሽ ላንተም አላልክስም። ገብቶሃል አይደል? በጭራሽ ማለት ነው እኔ ለልጆቼ ነው ማዝነሽ። ናም አትንካኝ። እየሰማኝ ነው? አትንካኝ። አልፈልግም። ኧረ ደስ ይበለኝ። እናውራ። እልል ልበልልህ። በኋላ ያገባ ብዬ ነው ቆሜ ልዳርክ። የቱን ነው የምትፈልገው? ንገረኝ። አንዴ ስሚኝ እስቲ። እስካሁን እያወራሽ እኮ ነው። ታገዝኩሽ ብዬ አወራለሁ። ገና አወራለሁ። የኔንሽ ማን ይናገር? ማን ይስማሽ? እኔ እንዴ ቆይ እድል ሰጥቼ ነበር ነው። እሺ አሁን ላስረዳሽ። ምን እንደምታስረዳኝ ምን አለክ? ንገረኝ። እኔ የምፈልገው ስለዚህ እንድትነግረኝ ነው እንጂ ላስረዳሽ ምናምን ብለህ የማይሆን ውሸት እንድትዋሸኝ አልፈልግም። ገብቶሃል? በጣም ዋሸኝ። እስከዛሬ በጣም ብዙ ዋሸኝ። ገባ? ታግሻለሁ እስካሁን ድረስ ማለት ነው። ግን እኮ እውነታውን ያወቅሽ ቀን ይቆጭሻል። መቼም አይቆጭም። እየሰማ ነው? በቃ እኔ አልጨረስኩም። ይሄን ለማለት ነው የመጣሁት። እኔ ገና አልጨረስኩም እኮ። ለምንድን ነው አንቺ የምትሄጂው? እኔ አውሪኝሽ። ለዚህ ምላሽ ታመጣልኝ ብቻ ነው። ለቪዲዮ እና ለዚህ ምላሽ እኮ አለኝ። እኔ ላስረዳሽ። ምን ምላሽ? እስቲ ነው እያወራሽ እኮ ነው። ምላሽ ምንድን ነው? ንገረኛ። አለኝ እኔ ምላሽ ነኝ። ስሚኝ እሺ። እሺ ወይ ቤት ገብተን እናውራ። ሰው ፊት ምንድን ነው? እሺ አልፈልግም። መንገድ ዳር እኮ ነው ያለነው። ኧረ እባክህ መንገድ ዳር ነው ያለው። ይሁና። አረብ ስላከበርኩሽ ይሄን ስታረግ ያላፈርክ አሁን ለምን አፈርክ? ንገረኝ። ከሴት ጋር ካፌ ቁጭ ብለህ ስትተቃቀፍ ካላፈርክ አሁን ለምን አፈርክ? ንገረኝ። ላስረዳሽ። ለምንድን ነው ስሜታዊ የምትሆኚው?
ይኸውልህ ላስረዳሽ ብለኸኝ እንድትመጣ አልፈልግም። ገብቶሃል አይደለ? ትክክለኛውን ለዚህ ነው እንድትለኝ ነው የሚሰማኝ። እኔ አላሳዝንሽም? ንገረኝ። አላሳዝንሽም? ምንም ቢሆን እኮ ልጅ አባት እኮ ነኝ። አንተ መቼም አታሳዝነኝም። ከዚህ በኋላ በጣም ብዙ የፍቅር ታሪኮችን ያሳለፍን ሰዎች እኮ ነን። ብዙ መስዋዕትነት እኮ እሱ አሁን ትዘለቅ ብዙ መስዋዕትነት የከፈለን ሰዎች እኮ ነን። አሁን ትዘለቅ አይደለ? አሁን በጣም ትዛለቅ። ወይ እንዲህ በቀላሉ እንድንለያይ ትፈልጊያለሽ? ምን ነው ከሴት ጋር ቁጭ ብለህ ስትተቃቀፍና ሻይ ቡና ስትል እኮ ለምን አላሰብክም? ጉዳዩ ሌላ ነው። እናውራበት። ምንድነው እናውራበት። ማውራው? ንገረኝ። እንደዚህ ተናደሽ አይደለም? በቃ እኔ ግልጹ እንድትነግረኝ ነው። አሁንም እያዳመጥኩ ነው። ያምሻል እኮ ለምንድን ነው ጮሽ የምታወሪው? እሺ ተረጋጊ። በእናትህ ተወኝ። ናም እንዳትነካኝ። በቃ እንዳትነካኝ። ዞር በል። በቃ ዞር በል። እየሄድክ ሴት እያቀፍክ የምትመጣበትን እጅን እኔ ላይ አትሰረፍ። ገብቶሃል? ውብዬ እኔ ከአንቺ ውጭ ነው እንዴት ሌላ ሴት ማክፈል? ከዚህ በላይ ምን ልታደርግልኝ ነው? እሺ ላስረዳሽ እኮ ነው። እኔ አይደለሁም ይሄኛው ተሰርቶ ነው ምናምን ልትለኝ ነው አይደል? የትም አልሄድም። አንቺ የተረዳሽው አረዳል ሌላ ነው። እኔ ለምንድን ነው ማሰሚኝ? ቆይ ሰማሁ እኮ። ለምን የራስሽን ብቻ ታንጸባርቂያለሽ? መሸሽ አይደለ የመረጥከው? አንድ ወር ሙሉ ስለምንህ እኮ ማለት ነው መሸሽ ነው የለመድከው። ከቤት ወተህ የት ነው ያለው? ንገረኝ። አዲሱ ጎጆውን እያሞክና እንደዛ ነው። ውብዬ እንደዚህ አይነት ነገር የለም። እኔ እንደዚህ ማረጋ ምን እያደረክ ነው? አንድ ወር ሙሉ ከቤት ወተህ ምን እያደረክ ነው? አላወራም። ይሄው እዚህ አውራኝ። ልታወራኝ አትገባም። ሰውዬ አትገባም። ዞር በል። ያየን እኮ ነው መንገድ ዳር እኮ ነው ያለው። ውጪ ወተህ እንደዚህ ስታደርግ እኮ አላፈርክም። አሁን ለምን አፈርክ? እኔ የሚያሳፍረኝ ነገር የለም። ጠየቀች ነው በልበ ሙሉነት የመጣሁት እኮ አፍሬ እኮ አይደለም ውብዬ። ገባሽ? አንቺ ላይ ክፉ ነገር ባረግ አይንሽን እኮ ላይ አልችልም። እንደዛ ከሆነ አንድ ወር ሙሉ ምክንያት እየፈለክ ነበረ እኔን ለማታለል አይደለ? እንደዛ ነው። የምን ምክንያቱ ብዬ? ምክንያቱም ፈቃደኛ አልነበርሽም እኮ እኔን ለመስማት። ላስረዳሽ ብለሽ ፈቃደኛ አሁን እንደምታሳይ አይነት ነገር እኮ ታሳይ ዘጋግቼ ማለት ነው። እስከዛሬ ስለምን የነበረው እውነቱን እንድትነግረኝ ነበረ። ገብቶሃል? ግን አንተ ምንድን ነው ያደረከው? ንገረኝ። ምንድን ነው ያደረከው? እሺ 5 ደቂቃ ቆይ። አንተን ብቻ ነው ይሄ። አንተ ነህ አይደለም? 5 ደቂቃ ስጪኝ። አንተ ነህ አይደለም? እናውራበት። 5 ደቂቃ ስጪኝ። እናውራበት ውብዬ። ሰማኛለህ? አታናደኝ። እሺ እናውራበት። 5 ደቂቃ አንተ ነህ አንተ አይደለም? ነይ እንሂድ። እሺ ሰውዬ ልቀቀኝ። አትያዘኝ። እናውራ። እኔ አስረዳሻለሁ ያለውን ነገር ላስረዳሽ። እሺ በይ። ምን ይታወቃል? እዛ ወስደህ ልታደዝዘኝ ቢሆንስ? እኔ ለምን ማደነዝዝሽ? ባልሽ እኮ ነኝ። ተው እንጂ ባሌ ነህ። በጣም አታምኚኝም? እኔ ባልነት ትዝ የሚልህ ለዚህ ጊዜ ነው አይደል? ክብርን የትም ስትጥል ምንም አልመስልም። በሩን ዝጊና እንሂድ። ወይኔ ሰው ያየን ነው እንዴ? እንዳላሰጣልህ ከፈለክ ፎቶውን ሰው እኮ ሙሉ ያውቃል እኮ። በቃ ካወቀ ምን አሸማቀቀ? እሺ እንሂዳ። እዚህ መጨቃጨቃችን እኮ ሌላ እኮ ራስን ነፃ ማውጣት ትችላለህ። ጥያቄ ነው ልነግርሽ እኮ ነው። እዚህ ቪዲዮ ላይ ያለው ሰውዬ አንተ ነህ አንተ አይደለም? ንገረኝ። እሺ ልንገርሽ። እንሂድ እያልኩሽ አይደለም? እዚሁ ንገረኝ ቶሎ በል። እዚህ ላይ ያለው ሰውዬ አንተ ነህ አንተ አይደለም? መልስልኝ። አንተ ነህ አንተ አይደለም? ንገረኛ በል። ይኸው እንጂ በደምብ ለምን ታፍራለህ? እሺ ማን ነው? እሺ ይሄ ንገረኝ። ማን ነው ይሄ? መልስልኝ። እኔ በአካል ያለው እኮ ቪዲዮን ለምን ከቪዲዮ በላይ እኔን አውሪኝ። ምን ይታወቃል? እኔ አይደለሁም ልትለኝ ትችላለህ። እሺ እኔን አውሪኝ፣ እኔ መልስልሻለሁ። ስሙ፣ በጣም ደክሞኛል። ያንተን ውሸት መሸከም በጣም ሰልችቶኛል። ገብቶሃል አይደል? አሁን ግን የመጨረሻችን ገባ። ምንም አይነት እድል የሚባል ነገር የለም። እድል እንጨርሳለን። የትም አልሄድም። 5 ደቂቃ። ማን ስለሆንክ ነው አንተን ተከትዬ የምሄደው? ንገረኝ። ምን ነህ? ውሽማዬ ነህ ነው ባሌ ነህ? የትኛው ነህ? ከሁለት አንዱ የቱ ይሻላል? ንገረኝ እስቲ። ከሁለት አንዱ የቱ? ለምንድን ዝም የምትለው? ይሄ ሁሉ ጥላቻ ጥሩ ነው? ኧረ እባክህ። እኔ እኮ አንድ ጥያቄ ነው የጠየኩህ። እዚህ ቪዲዮ ላይና እዚህ ፎቶ ላይ ያለው አንተ ነህ አይደለም? ጥያቄ እኮ ነው የጠየኩህ። ለምን ዙሪያ ጥምጥም ትሄዳለህ? እኔም እኮ ላስረዳሽ እንሂድ እያልኩሽ። ይኸው እዚህ ቆም ያለው አስረዳኝ። እሺ ወይ ቤት እንግባ። አትገባም። አንድ ወር ሙሉ የትም ጠፍተህ መተህ ከዛም በኋላ ቤት ልግባ ትላለህ። አታፍርም ትንሽ? ምንድን ምክንያት? እንደውም እኮ ተረጋግቼ እየጠየቅኩ ነው። ደግሞ ትንሽ አታፍርም አይደለ? አሳስርሻለሁ፣ ከስሻለሁ ምናምን ምን ብለህ ልከሰኝ ነው? እኔ ይሄንን ባሳይ ማለት ነው ባንዴ ነው ማለት ነው። የኔን ቪዲዮ መልቀቅ እንደሚያሳስርሽ አታውቂም? ለምን እንደሚያሳስረኝ? ፋይሎቼን በሚዲያ ማሰራጨት እንደሚያሳስርሽ አታውቂም? ስለዚህ ያመንክ ነው ማለት ነው። ይሄ ያንተ ፋይል ነው ማለት ነው። ተመስገን ነው እሱማ። መልክ ተመስገን ነው። ያንቺ ስራስ ትክክል ነው ያደረግሽው ነገር? አይ ያንተ ያደረከው ትክክል ነው። ሚዲያ ላይ የኔን ቪዲዮ
መልቀቅ ትክክል ነው? አይ አይደለም፣ ትክክል አይደለም። አንተማ ጥሩ ነገር ነው። ሚስቴክ ሆነሽ ረጅም ዓመት ሚስቴክ ሆነሽ ልደብቅልህ ገበና የምፈልገው ነገር ነበር። ሚስጥር ልደብቅልህ ነው። አታገኘውም፣ መቼም አታየውም ብለህ አስበህ ነበረ። ትሰማኛለህ? ከዚህ በኋላ ማለት ነው ምንም አይነት ምክንያት ለኔ መስጠት አይጠበቅብንም። ደግሞ አመሰግናለሁ። ገና ነገር የሚናገር ሰው ነው የምትመስለው። ነሽና አልጨረስንም። ምንድነው የምትፈልገው ነገር አለ? ምንድነው የምታወራው? እሺ እንዳገባ ዞር በል። እኔ አልገባሁም። ልጆቹ እንዲያው አልፈልግም። ስለዚህ ዞር በል። እኔ ልጆች እኮ ይናፍቁኝ። ከዚህ በኋላ ማለት ነው ልጆች የሚባል ነገር ማለት ነው ባይና አታይ። እንደዚህ አይነት ነገር አታውሪ፣ ዝም በይ። ኧረ እባክህ ተው እንጂ ዝም ልበል እንዴ? ደግሞ ካንተም ብዙ ታስፈራራለህ እንዴ ሰውን? አንተ ማን ስለሆንክ የምታስፈራራኝ? አንተም እንደዚህ ላደረከው ምንም አላልኩም። ገባክ አይደል? ፍላጎት ከሆነ እኔ ፈቃደኛ ነኝ። እኔ እኮ ምንም አላወራውም እስካሁን። ራስ ብቻሽን እኮ እያወራሽ እኮ የኔም እውነታ አለኝ። ስሚኝ፣ እውነታዬን ምንድን የምታወራው? እውነታዬን ስሚኝ ብዬ ለምንድን ነው እኔን ማሰሚኝ እንዴ? እሺ ሰማሁህ። ጊዜን እኮ መስዋዕት አድርጌ ስራዬን ትቼ እኮ ነው የመጣሁት አይደል? ኧረ እባክህ እኔ ላይ ጊዜን እያጠፋ ነው አይደል? ስለዚህ አዲሷ ሚስት ጋራ ጊዜን ለምን ነገር የሚልሽ እስኪ ስሚኝሽ፣ ነይ እናውራሽ። ነይ አውራኝ። እዚህ መንገድ ላይ ቆመን ነው የምናወራው እና የት ነይ? እሺ እንሂድ ቤተክርስቲያን። አልሄድም። ነይ ይኸው እዚህ አውራኝ፣ እናውራ። እኔ ላስረዳሽ ስላለው ነገር ነይ እንሂድ። አልሄድም። ነይ። ሰውዬ እየሰማኝ ነው? አትንካኝ። ምን ሆነሽ ነው? አትንካኝ እንዴ! ምንድነው እሺ? አንቺ ቆይ ምንድነው ነው መናገር የምትፈልገው ነገር ካለ ግልጽ አስረዳኝ። እኔ ራሴ እውነት አለኝ፣ ግን ውቤ ያንን የሰማሽ ቀን ግን ውቤ ታዝኛለሽ። መቼም ማለት ነው ግን አተሽኝ ያንን ነገር እንዳሰሚ ስማ፣ የሆነ ነገር ሆኜ ያንን ነገር እንዳሰሚ ከእጅሽ ከወጣው በኋላ ያንን ነገር እንዳሰሚ ዛሬ እየነገርኩሽ ነው። እንደዚህ ብዬ ላስፈራራት ብለህ መጣ። እውነታውን ነው የምነግርሽ፣ እውነታውን ነው የምነግርሽ። ይሄው ባንቺ ነው የምምለው ብዬ እኔ አንቺ ላይ በፍጹም እንደዚህ አይነት ነገር ማድረግ ሰው አይደለም። ገባሽ? ከዚህ በላይ ምን ታደርጋለህ? ንገረኝ እስቲ። ከዚህ በኋላ ያልሆነ ነገር ስለኔ እየወጣሽ አትናገሪ። ከሚስት ደብቀህ ይሄን ሁሉ ጉድ ስትሰራ ማንም አያውቅም ብለህ ነው ወይስ ወብረስ ታጨክንም ብለህ አስበህ ነበረ? እንደዛ ነው። ስማ፣ የጭካኔን ጥግ ደግሞ ማለት በደንብ አሳያለሁ። ክሰሰኝ፣ እከስሃለሁ። ገብቷል አይደለ? እኔ ክስ ውስጥ መግባት አይደለም። አይ ብለሃል እኮ ብለሃል። እከስሻለሁ በስማ ጥናት ብለሃል። እኔ አንቺን አልከስም፣ ግን ደግሞ ከዚህ በኋላ ይበቃሻል ነው። አይበቃኝም። ገና ያሉትን ፋይሎችን እያንዳንዱ በደንብ አወጣላለሁ። አሁንም እውነታውን እስካልተናገርክ ድረስ ገባክ? እውነታውን ልንገርሽ እንሂድ እያልኩሽ እኮ ነው። እንደምሄደው ይኸው ንገረኝ። ካመንኩበት ገብተህ በደንብ በእንደዚህ አይነት ሁኔታ ሆነሽ ታምኛለሽ? ብነግርሽ አምናለሁ። ንገረኝ። አታምኚም እኮ ብዬ እስከ ዛሬ ምን ነገርከኝ? ረጋ ብለሽ እያወራሽ ነው። አንድ ወር ሙሉ ስለምንም ምን ነገርከኝ? ንገረኝ። እንዴት እንደዚህ አይነት ጥያቄ ጠይቂኛለሽ ብለህ እኮ ነው ትተኝ ሄድከው። እንዴት ነው ካንቺ ጋር መግባባት የምችለው? ንገረኝ። እሺ ይኸው ዝም ብያለሁ። ታስረዳኛለህ? ትነግረኛለህ? በላ እየነገርኩሽ ነው፣ እያስረዳሁሽ ነው። በል ንገረኝ፣ መልስልኝ። የትኛውን ትክክል? ሁሌም ዝም ብሎ ከዛን ሸሽቶ የትም ቆይቶ ከዛን መታ አስገብኝ ማለት ነው ላንተ ትክክል ይሄ ነው? ከዚህ በኋላ ላለው ነገር አንድ ነገር አይቆጨኝም። ልንገርህ መቼም ማለት ነው። ለምን በጣም እስከ ጥግ ድረስ ታግሻለሁ። ችግሮች በጣም ተደራርቦብኛል። ከዚህ በላይ መታገስ አልፈልግም። ገብቷል? በጣም ነው ደከምከኝ። እንዴ አንተ ራሱ አይከብድም እንዴ? በአንተ በኩል ዝም ብሎ ችግር ይጎርፋል። ምንድነው? አይከብድም? ሀሳብህ ምንድነው? ፍላጎትህ ምንድነው? ሌላ ማግባት ከሆነ መሄድ ትችላለህ፣ ግን በእኔ ላይ አይደለም። አክብረኸኝ በስነ ስርዓት። ለምን እኔ የልጆች እናት ነኝ። እንዴት ነው ማገባው? እኔ አገባህ እኮ ከዚህ በላይ ኧረ እባክህ እስቲ እኔ አይደለም በልና ካዲኛ የኔን እውነታ ቆይ አንቺ አልሰማሽም? የራስሽን ብቻ የተናገርሽ እኮ ነው። ካዲኛ አይደለም በልና አንቺ ጋር ነው መግባባት የምችለው? ቆይ ወይኔ ፈጣሪ፣ እስከዛሬ ድረስ ስለምን የት ነበርክ? ንገረኝ። የምትናገረው አለ? የት ነበርክ? እንደዚህ አይነት ሁኔታ ሆነሽ እስከዛሬ የት ነበርክ? ኧረ እባክህ መረጋጋት አለብሽ ውብዬ። ስለዚህ በደንብ እስከመረጋጋ አዲሷ ሚስትህን በደንብ ተንከባከባል። ገብቷል? ከዚህ በኋላ ማለት ነው ውብዬ ብለህ ጭራሹኑ ልታገኝ እንዳትሞክር። ገባ? ኧረ ስሚኝ፣ ቢያንስ እውነታውን ልትናገር ካልሆነ በስተቀር ማለት ልቤን ልታወልቅ አትምጣ። ገባ? ልነግርሽ እኮ ለምን ደሞ አሰሚኛት? እሺ ንገረኝ፣ እያዳመጥኩ ነው። በላ ንገረኝ። ተረጋጋ፣ እየጠበቅኩ ነው። ተረጋጊ። ምን ብዬ ሳትረጋጊ? ወይኔ ተረጋጋውም አልተረጋጋውም እኔን ሊያረጋጋኝ የሚችለው ያለው እውነታ ነው። ገብቷል አይደል? እውነታውን እስካልነገርከኝ ድረስ አልረጋጋም። እየሰማኝ ነው? እኔ መጫወቻ አይደለሁም እኮ። ለአንተ ምን አይነት ተፈጥሮ ነው ያለ? ለነገሩ ካንተ ጋር ምንም ማውራት አይጠበቅም።
ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ እርም ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝህ የመጨረሻዬ በሊሆን ግድ